ጤና ይስጥልኝ የእግረኛው ሚዲያ ባለቤትና ዋና አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ በፖሊስ ቁጥጥር ስር መዋሉ ተነግሯል። ጉዳዩ ምንድነው የሚለውን እነግራችኋለሁ። በሌላ በኩል ሰሞኑን በአሳዛኝ ሁኔታ በአሰቃቂ ሁኔታ የተገደለችው የሚስ ወርልድ 2026 ተወዳዳሪ የሩት ይርጋለም እህት የሆነችው ቅዱሳን ይርጋለምን የገደሉ 10 ተጠርጣሪዎች ወንጀሉን ለምን እንደፈጸሙና እቺን ንጹህ ሴት ለምን እንደገደሏት ለፖሊስ አምነው ቃላቸውን ሰጥተዋል። እነዚህን ሁለት መረጃዎች ወደናንተ ማድረስ ነው የሚሆነው። አብራችሁኝ እንድትቆዩ ጋብዛችኋለሁ። እንግዲህ ሰሞኑን በአወዛጋቢነቱ ሲያነጋግር የነበረው ከእሸቱ መለሰ እስከነ ሰራዊት ፍቅሬ ድረስ ፕሮግራሞችን በመስራት ሲያወዛግብ የነበረው የእግረኛው ሚዲያ ባለቤትና ዋና አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ በፖሊስ ቁጥጥር ስር መዋሉ ተገልጿል። የእግረኛው ሚዲያ መስራችና ባለቤት የሆነው ይሄ ጋዜጠኛ ተክለ ሃይማኖት አዳነ እንግዲህ በቁጥጥር ስር የዋለው ሐምሌ 23 ቀን 2018 ነው። ለእስሩ ምክንያት የሆነው እንግዲህ ሰሞኑን አንድን ግለሰብ የመከላከያ ሰራዊት ልብስ ወይም ዩኒፎርም አስለብሶ ፕሮግራሙ ላይ አቅርቦ ነበር። ይሄም ግለሰብ እንግዲህ በስቱዲዮ ውስጥ የተለያዩ አግባብ ያልሆኑ ይሄንን የመከላከያ ሰራዊት አልባስ ወይም ዩኒፎርም በመልበስ እንግዲህ በስቱዲዮ ውስጥ እግሩን በማንሳት የተለያዩ ነገሮችን በመናገር ይሄንን ፕሮግራም ሰጥቶ ነበር። ከዚሁ ጋር በተያዘ እንደሆነ እየተነገረ ነው። በሌላ በኩል ደግሞ እንግዲህ ሰሞኑን ከፊንቴክ ኢንቨስትመንት ግሩፕ ጋር በተያዘ በፍርድ ቤት ክሳቸው እየታየ ያሉ ታዋቂ አርቲስቶች እና ግለሰቦችን እንደዚሁ ፕሮግራም ሰርቶ ነበረ እግረኛው ሚዲያ። እንግዲህ ብዙ የህግ ባለሙያዎች ይሄ ፕሮግራም በዚህ ወቅት መሰራት የለበትም፣ ምክንያቱም በምስክሮች ላይ በፍትህ ሂደቱ ላይ ተጽዕኖ ያሳድራል። እነዚህ አርቲስቶችና ታዋቂ ግለሰቦች በሚሉት ልክ ንጹህ ከሆኑ ያላቸውን ማስረጃ ለፍርድ ቤት አቅርበው ማስረዳትና ፍርድ ቤቱን መሞገት ወይም አቃቢ ህግን መሞገት እንጂ በሚዲያ ፍርድ ቤቱ በሂደት ላይ ባለበት የፍርድ ቤት ሂደቱ በሂደት ላይ ባለበት በሚዲያ ወጥቶ ነፃነን ማስረጃዎች አሉን ብሎ መናገር የፍትህ ሂደቱን ማደናቀፍ ነው። ስለዚህ ይሄም ተጠያቂነትን ያስከትላል በሚል የተለያዩ ትችቶችን እንግዲህ ሲያቀርቡ ነበር። የተለያዩ ባለሙያዎችም በጽሁፍም በድምጽም ሲተቹ ነበር። ጋዜጠኛ ተክለ ሃይማኖት አዳነ ግን በዚህ በእግረኛው ሚዲያ እንግዲህ ከአርቲስት ሰራዊት ፍቅሬ ጀምሮ ሌሎች ግለሰቦችን በማቅረብ ስለ ፊንቴክ ኢንቨስትመንት ግሩፕ ክስና እንደዚሁም ስለ ሌሎች ጉዳዮች ሰፊ ከ2 ሰዓት በላይ የሚሆን ፕሮግራም ሰርቶ ነበረ። ይህም ፕሮግራም በሰፊው ሲተች ነበረ። እንግዲህ ከዚህ ጋር በተጨማሪነት የእግረኛው ሚዲያ ባለቤትና ዋና አዘጋጅ ክስ ይያዝ አይያዝ ካሁን አልታወቀም። ነገር ግን ከመከላከያ ሰራዊት አልባስ ወይም ዩኒፎርም ጋር በተያዘ ከቀረበው ዘገባ ጋር በተያዘ በቁጥጥር ስር እንደዋለ እየተነገረ ይገኛል። ጋዜጠኛ ተክለ ሃይማኖት አዳነ እንግዲህ ወደፊት የሚቀርብበት ክስ ምን ይሆናል? ወይስ በዋስ ይለቀቃል? ያሉት ሂደቶች ምንድናቸው የሚለውን ወደናንተ የምናደርስ ነው የሚሆነው። እንግዲህ ሰሞኑን በአሰቃቂ ሁኔታ የተገደለችው የቅዱሳን ይርጋለምን ጉዳይ በተመለከተ ሰው ሐዘኑን እየገለጠ አነጋጋሪነቱም እንደቀጠለ ይገኛል። የአዲስ አበባ ፖሊስ ኮሚሽንም እንግዲህ በግድያው ተጠርጥረው የተያዙት ሰዎችን በተመለከተ ለህዝብ መረጃውን ይፋ አድርጓል። በግድያው ከተያዙት ውስጥም እንግዲህ የሩት የቀድሞ ጓደኛና ፍቅረኛ ይገኙበታል ነው የተባለው። ቅዱሳን ይርጋለም እንግዲህ በኢትዮጵያን ወክላ በአውሮፓውያን 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው የሩት ይርጋለም ታላቅ እህት ነች። ከዚህ ግድያ ጋር በተያዘም የሩት የቀድሞ የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን ነው የአዲስ አበባ ፖሊስ ያስታወቀው። በግድያ የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላበት መልኩ በመግደል እንደተጠረጠሩ ፖሊስ ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ እንግዲህ ተጠርጣሪዎቹ
ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑን በሰጡት ቃል እንዳመኑ አስረድተዋል። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ይህንን ወንጀል ፈጽመናል በማለት ተጠርጣሪዎቹ አምነው ለፖሊስ ቃል መስጠታቸውን ነው የተገለጸው። ተጠርጣሪዎቹ እንግዲህ ታጋቿን ለማስለቀቅ ከቤተሰቦቿ 2.5 ሚሊዮን ብር ጠይቀው እንደነበር ፖሊስ አስታውቋል። ገንዘቡን ለመቀበልም የተለያዩ ድርድሮችን ሲያደርጉና ገንዘቡን የሚቀበሉላቸውንም ሰዎች ሲልኩ እንደነበርም ተገልጿል። እድሜዋ 30 የነበረው ሟች ቅዱሳን ይርጋለም የልብስ ዲዛይነር ስትሆን በተጓዳኝም የተለያዩ የጌጣጌጥ ስራዎችን ትሸጥ ነበረ። ተጠርጣሪዎቹ እንግዲህ ድርጊቱን ስለመፈጸማቸው በሰጡት ቃል እንዳመኑ የተናገሩት ኮማንደር ቶማስ ወንጀሉን በየትኛውም ቦታና በምን አይነት መንገድ እንደፈጸሙት እማኞች ባሉበት ቦታው ድረስ መርተው በመውሰድ ማሳየታቸውን አስረድተዋል። በምርመራው ወቅት እንግዲህ የነበረውን ሂደት እንደ እማኝ ቀርቦ ሲከታተል የነበረው የሚስ ወርልድ ኢትዮጵያ የቁንጅና ውድድር አዘጋጆች ተወካይ አቶ አበባው አበበ እንዳሉት በወንጀል ከተጠረጠሩት ሰዎች መካከል አንዷ ከ9ኛ ክፍል ጀምሮ የሩት የቅርብ ጓደኛ የነበረች ናት። ሩት ከተጠርጣሪዋ ጋር በጊዜ ሂደት ጓደኝነታቸው እየጠበቀ በመምጣቱ እንደ ቤተሰብ በመቀራረብ ጭምር ይተዋወቁና ይጠያየቁም እንደነበር ያብራራሉ። ነገር ግን ከባለፈው 1 ዓመት ወዲህ በመካከላቸው በተፈጠሩ የተለያዩ አለመግባባቶች ምክንያት ግንኙነታቸውን አቋርጠውና ተራርቀው እንደነበር ተናግረዋል። አርብ ሐምሌ 10 2018 የሩት የቀድሞ ጓደኛ ማንነቷን ደብቃና በሌላ ሰው ስም በመጠቀም ለቅዱሳን ደውላለች። ደዋይዋ 2 ወር ያለፈውን የሩትን ልደት ሰርፕራይዝ ለማድረግ እንዳሰበችና ሟች የምትሸጣቸውን ጌጣጌጦች መግዛት እንደምትፈልግ ገልጻ ቀጠሮ ሰጥታታለች። ቅዱሳንም ጉዳዩን በማመን አርብ ረፋድ አካባቢ ሜክሲኮ በሚገኝ ጭማቂ ቤት የተገኘች ሲሆን በቦታው ስትደርስ ግን የቀጠራት ሰው በሌላ ስም የደወለችው የእህቷ የቀድሞ ጓደኛ ናት። አቶ አበባው እንዳሉ ተጠርጣሪዋ ከዚህ ቀደም አስቀይሚያቸው ስለነበር እውነቴን ብነግርሽ አትመጭልኝም ብዬ በማሰብ ነው በሌላ ሰው ስም የደወልኩልሽ ብላታለች። ሟች ቅዱሳን በበኩሏ ለተጠርጣሪዋ ምላሽ ስትሰጥ እኛ ብንቀየምሽ ኖሮ እኮ እናትሽ ታማ በነበረበት ወቅትም ሆና ስታርፍ መተን አንጠይቅሽም ነበረ፣ ስለዚህ እኛ ምንም አልተቀየምንም በማለት እንደመለሰችላት አስረድተዋል። በመቀጠል እንግዲህ ተጠርጣሪዋ አዲስ ቤት ተከራይቻለሁ፣ ስለዚህ መተሽ ቤቴን ብታይልኝ ደስ ይለኛል ስትል ቅዱሳንን እንደጠየቀቻትና አክላም አሁን ላይ ህይወቴ በጥሩ ሁኔታ ተሻሽሎልኛል፣ በዚያ ላይ ለአንቺም የምትሰሪያቸውን ስራዎች ይዤ ስለመጣሁ እዚያው ቤቴ ሆነን እናወራለን በማለት ኮየፈጭ አካባቢ ወደ ተከራየችው ኮንዶሚኒየም ቤቷ ወስዳታለች። በአዲስ አበባ ፖሊስ መረጃ መሰረት ተጠርጣሪዎቹ ቅዱሳንን ካገቱበት ኮየፈጭ ከሚገኘው ኮንዶሚኒየም ሌላ ቤት በመከራየት አዘዋውረዋል። ቅዱሳን ከታገተችበት አርብ ሐምሌ 10 2018 ጀምሮ እንደሞተች እስከታመነበት እሁድ ሐምሌ 12 2018 ድረስ ምግብ እንዳልሰጧትም ተነግሯል። ተጠርጣሪዎቹ ቅዱሳን ላይ ግድያ ከፈጸሙባት በኋላ ለቤተሰቦቿ ደውለው ገንዘብ መጠየቃቸውን የምርመራ ሂደቱ ማሳየቱን ኮማንደር ቶማስ ገልጸዋል። ጉዳዩን በቅርበት እየተከታተሉ የሚገኙት አቶ አበባው ግድያው እሁድ ዕለት የተፈጸመ ሲሆን አጋቾቹ ግን ሰኞ ዕለት እሷን በህይወት ለማስለቀቅ በሚል ከቤተሰቧ ገንዘብ መጠየቃቸውን ቀጥለው ነበረ። የሩት የቀድሞ ጓደኛና ፍቅረኛዋ ቅዱሳንን በግፍ ለመግደል የወሰኑበት ዋና ምክንያት ካየችሽ ስለምታውቅሽ ልታስይዘን ትችላለች ብለው በመስጋት እንደሆነ ያስረዳሉ። የግድያውን ሁኔታ አስመልክቶ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊው ኮማንደር ቶማስ አሁን ላይ ለሚዲያና ለህዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ በማለት ዝርዝር ከመግለጽ ተቆጥበዋል። በሟች ላይ የተፈጸመው ድርጊት እጅግ ኢሰብአዊ የሆነና የጭካኔ የተሞላበት ነው ሲሉ ወንጀሉ ምን ያህል ዘግናኝ እንደነበርም ገልጸዋል። ይህንን አሰቃቂ ድርጊት በቀጥታ ፈጽመዋል ተብለው ከተጠረጠሩት የሩት የቀድሞ የቅርብ ጓደኛና ፍቅረኛዋ በተጨማሪ ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት አላቸው ተብለው የተጠረጠሩ 8 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ፖሊስ አሳውቋል። ፖሊስ እንግዲህ የምርመራ መዝገቡን ካጠናቀቀ በኋላ ለአቃቢ ህግ ምርመራ መዝገቡን በማሳለፍና በመስጠት በእነዚህ ተጠርጣሪዎች ላይ የነፍስ ግድያ ወንጀል ወይም ደግሞ የነፍስ ግድያ ክስ ይመሰረትባቸዋል ተብሎ ይጠበቃል። በእነዚህ ነፍሰ ገዳዮች ላይ እንግዲህ ወደፊት በእነዚህ ተጠርጣሪዎች ላይ ወደፊት የሚሰጠውን ውሳኔ ለእናንተ ተከታትለን የምናቀርብላችሁ ነው የሚሆነው። ለዛሬ እንግዲህ ይህንን ፕሮግራም እነዚህን ወሳኝ የሆኑ 2 መረጃዎችን ማድረስ ወደድኩ። መልካም ጊዜ እንዲሆንላችሁ እመኛለሁ።